ታላቁ የኢትዮጵያ ህዳሴ ግድብ በቀጣዩ 2018 ዓመት መጀመሪያ ይመረቃል ተብሎ የሚጠበቅበት በዚህ ወቅት ከአሜሪካው ፕሬዝዳንት ዶናልድ ትራምፕ እስከ ኢፌዴሪ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ አስተያየታቸውን እየሰጡበት ነው። ኤታማዦር ሹሙ እነጌታቸው ረዳ ከ4 ዓመታት በፊት ግድቡ ተሽጧል በሚል ሲያቀነቅኑ ከነበረው ትርክት ከ4 ክረምቶች በኋላ ምላሽ ሰጡበት። ጥሪትን ወረትን ብቻ ሳይሆን ደም የፈሰሰበት መሆኑን ሲናገሩ ትራምፕ ደግሞ ኢትዮ ግብጽ መካከል ሰላም አውርጃለሁ ሲሉ ጽፈዋል። ዛሬው ጥንቅር የግድቡን ጉዳይ እንቃኛለን። አብረን እንቆይ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ስለ ታላቅ ኢትዮጵያ ህዳሴ ግድብ በ24 ሰዓት ጊዜ ውስጥ የተለያዩ መልእክቶችን አስተላልፈዋል። አወዛጋቢው ትራምፕ ኢትዮጵያና ግብጽ በታላቁ ኢትዮጵያ ህዳሴ ግድብ ምክንያት የነበራቸውን ግጭት ማስቆም ሰላም ማምጣታቸውን ተናግረዋል። ሁለቱ ሀገራት በግዙፉ ግድብ ምክንያት ግጭት ውስጥ እንደነበሩ በመልእክታቸው ያሰፈሩት ትራምፕ ግድቡ በአስገራሚው የናይል ወንዝ ላይ ተጽዕኖ ያለው እንደሆነ ጠቅሰዋል። በሁለቱ ሀገራት መካከል ሰላም አለ፣ በኔ ጣልቃ ገብነት ምክንያት ቢያንስ አሁን ላይ ሰላም አለ እናም እንዲሁ ነው ይቆያል ሲሉ በትሩዝ ማህበራዊ ሚዲያ ገጻቸው ላይ ጽፈዋል። ትራምፕ በአዲስ አበባና በካይሮ መካከል ሰላም ማምጣታቸውን ቢናገሩም ፕሬዝዳንቱ የታላቁ ኢትዮጵያ ህዳሴ ግድብ ድርድርን በተመለከተ የነበራቸው ሚና በብዙ ኢትዮጵያውያን ዘንድ የሚነሳው በአሉታዊ ጎኑ ነው ሲል ቢቢሲ ያስታውሳል። ትራምፕ በ2013 ዓ.ም በመጀመሪያው የስልጣን ዘመናቸው ማጠናቀቂያ ወራት ላይ ግብጽ ግድቡን ልታፈነዳ ትችላለች የሚል ንግግር ማድረጋቸው ብዙዎችን አስቆጥቶ ነበር። የኢትዮጵያ መንግስት ይህንን ትራምፕ ንግግር የቆጠረው በስልጣን ላይ ባለ የአሜሪካ ፕሬዝዳንት እንደተደረገ የጦርነት ቅስቀሳ ነበር። የውጭ ጉዳይ ሚኒስቴር የፕሬዝዳንቱ ንግግር የሁለቱን ሀገራት ግንኙነት የማያንጸባርቅ እንዲሁም በአገረ መንግስታት መካከል የሚደረጉ ንግግሮችን በሚያስተዳድሩ ዓለም አቀፍ ህጎች ተቀባይነት የሌለው እንደሆነ ገልጾ ነበር። በወቅቱ መንግስት በኢትዮጵያ አሜሪካ አምባሳደር የነበሩት ማይክ ሬነርን የትራምፕ ንግግር በተመለከተ ማብራሪያ እንዲሰጡ አድርገው እንደነበርም አይዘነጋም። በወቅቱ የውጭ ጉዳይ ሚኒስትር የነበሩትና በዚህ ወቅት የቀድሞ ባልደረቦቻቸው ዋነኛ ተቃዋሚ የሆኑት ገዱ አንዳርጋቸው ኢትዮጵያ አስቀድሞም ሆነ ወደፊት በሉዓላዊነቷ ላይ ለሚቃጡ ጥቃቶች እንደማትንበረከክ እንዲሁም በአፍሪካ ህብረት ማዕቀፍ ስር የሶስትዮሽ ድርድር ለመቀጠል ቁርጠኛ እንደሆነች ለአምባሳደሩ እንደገለጹላቸው ይፋ ተደርጎ ነበር። ጠቅላይ ሚኒስትር ጽህፈት ቤትም በወቅቱ ባወጣው መግለጫ ኢትዮጵያ ለማንኛውም አይነት ትንኮሳ እጅ እንደማትሰጥ አስታውቀው ነበር። ኢትዮጵያ በ2012 ዓ.ም ለመጀመሪያ ጊዜ የህዳሴው ግድብ ሙሌት ማከናወኗም ከፕሬዝዳንት ዶናልድ ትራምፕ አስተዳደር እርምጃ ያስከተለ ጉዳይ ነበር። አሜሪካ ሙሌቱ የተከናወነው ከግብጽና ከሱዳን ጋር ስምምነት ሳይደረስ መሆኑን በመግለጽ ለኢትዮጵያ ልትሰጥ የነበረውን እስከ $100 ሚሊዮን የሚደርስ እርዳታ ለማቋረጥ እንደወሰነች ተዘግቦ ነበር። አሜሪካና የዓለም ባንክ በታዛቢነት የተሳተፉበትና በየካቲት 2012 ዓ.ም የተካሄደው የዋሽንግተን ድርድር ላይም የትራምፕ አስተዳደር ከኢትዮጵያ ፍላጎት የሚቃረን አቋም ይዞ እንደነበር በወቅቱ ምንጮች ለቢቢሲ ገልጸው ነበር። አሜሪካና የዓለም ባንክ ለግብጽ ወግነው መቆማቸውን የገለጹት ምንጮች ሁኔታውን የገለጹት ኢትዮጵያ 4-1 በሆነ ሁኔታ እንደተሟገተች በመጥቀስ ነበር። ኢትዮጵያ በድርድሩ ላይ የተገኘችው በግድቡ የውሃ አሞላልና አለቃቀቅ ላይ ለመነጋገር ቢሆንም በአሜሪካ በኩል ማን ምን ያህል ውሃ ድርሻ ይኑረው የሚለውን የሚመለከት ክፍል የያዘ ሰነድ እንደቀረበ ምንጮች ገልጸው ነበር። በዚህ ምክንያት ሀገራቱ ስምምነት ላይ ሳይደርሱ ድርድሩ የተበተነ ሲሆን አሜሪካም የትራምፕ ንግግርና የአስተዳደራቸው እርዳታ የማቋረጥ ውሳኔ መጣው ከዚህ በኋላ ነበር። ከትራምፕ በኋላ በመጡት የቀድሞ የአሜሪካ ፕሬዝዳንት ጆ ባይደን ስልጣን ዘመን አሜሪካ የህዳሴው ግድብን በተመለከተ የጎላ ሚና ሲኖራት አልተስተዋለም። በጆ ባይደን ስልጣን ዓመታት ውስጥ ኢትዮጵያና ግብጽ የህዳሴው ግድብን በተመለከተ ተደጋጋሚ ድርድሮችን ቢያደርጉም ስምምነት ላይ አልደረሱም። በእነዚህ ዓመታት ውስጥ ግድቡ ኃይል ማመንጨት የጀመረ ሲሆን በ2016 ዓ.ም ማብቂያ ላይ የውሃ ሙሌቱ ተጠናቋል። ይህን ግድብ በተመለከተ ትራምፕ ግብጽ ታፈነዳዋለች ከማለታቸው አስቀድሞ ግድቡ ተሽጧል የሚል እጅግ አነጋጋሪ ቃለ ምልልስ ጌታቸው ረዳ መስጠታቸው አይዘነጋም። ለዚህ የተለያዩ ምክንያቶች ሲሰጡ የቆዩ ሲሆን የመጀመሪያው የግድቡ ኃይል የማመንጨት አቅም መቀነስና የተርባይን ቁጥሮች ማሽቆልቆል እንደነበር ሲገለጽ ቆይቷል። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ ግድቡ ላይ ታይቷል የተባሉ ክፍተቶች ተለይተው የኤሌክትሮሜካኒካል ስራዎች ተቋራጭ ሁሉ ተቀይሯል። ጠቅላይ ሚኒስትር አብይ ከሰሞኑ እንኳን ባደረጉት ንግግር ግድቡን ከቆመበት ለማስቀጠል 1 ቢሊዮን ዩሮ ክፍያ ተጠይቆ መፈጸሙን ገልጸው ነበር። ዋናው ተሽጧል ያስባለው ጉዳይ ግን ግድቡ ያመነጫል ተብሎ ከሚጠበቀው 6600 ሜጋዋት 1300 ተቀንሶ 5100 ሆኗል። የተርባይን ብዛቱም ከ16 ወደ 13 ወርዷል የሚል እንደነበር በወቅቱ በስፋት ተዘግቧል። ይህ መረጃ ዛሬ ላይ ሀቅ እንደሆነ ቢነገርምና ምንም አይነት ሁነኛ ማስተባበያ እንዳልተገለጸለት ቢገለጽም
በወቅቱ የኢትዮጵያ ኤሌክትሪክ ኃይል ቃል አቀባይ የግድቡ የማመንጨት አቅም እንዲቀንስ ተደርጓል የሚባለው መረጃ ትክክል አይደለም ሲሉ አስተባብለው ነበር። የግድቡ የማመንጨት አቅም የሚወሰነው ግድቡ በሚይዘው የውሃ መጠንና ውሃ ከተርባይን ማዕከል በሚኖረው ከፍታ ነው ያሉት ቃል አቀባዩ የግድቡ ውሃ ከፍታ በጨመረ ቁጥር የተርባይኖች የማመንጨት አቅም ከፍ ያደርገዋል እንጂ ተርባይኖች ብዛት የማመንጨት አቅም እንደማይጨምረው ተናግረው ነበር። አሁን ባለው ሁኔታ የግድቡን የውሃ መጠን የሚቀንስ ስራ ወይም የግድቡን ከፍታ የሚቀንስ ስራ የተሰራ አይደለም ያሉት ኃላፊው እየተደረገ ያለው የተርባይኖች ቁጥር የመቀነስ ስራ ነው ብለዋል። የተርባይኖች ቁጥር እንዲቀነስ ቢደረግም በማመንጨት አቅሙ ላይ ምንም ተጽዕኖ አይኖረውም። ምክንያቱም የግድቦች የማመንጨት አቅም የሚወሰነው በተርባይኖች ብዛት ሳይሆን ግድቡ በሚይዘው የውሃ መጠን ስለሆነ ነው ሲሉ ተናግረው ነበር። እርሳቸው በወቅቱ ይህን ቢሉም ዛሬ ላይ የግድቡ የማመንጨት አቅም መቀነሱ እንደተረጋገጠ መንግስታዊ መረጃዎች ያመለክታሉ። ሁለተኛው ግድቡ ተሽጧል ለሚለው የቀድሞ የህወሓት ያሁኑ የጠቅላይ ሚኒስትሩ አማካሪ ጌታቸው ረዳ ንግግር መክፌ ሆነው አብይ ወደ ግብጽ ካይሮ ሄደው ለግብጹ ፕሬዝዳንት አብዱል ፋታህ አልሲሲ ወላሂ አንጎዳችሁ የሚል መልእክት ማስተላለፋቸው ነበር። የኢትዮጵያ አባይ ወንዝን አጠቃቀም በተመለከተ እስከ አብይ መምጣት ድረስ ሲቀነቀን የቆየው ጉልህ ተጽዕኖ አናሳድርም እንጂ ሙሉ በሙሉ አንጎዳችሁም የሚል አልነበረም የሚሉ ተቃዋሚዎቻቸው ናቸው ትችቶቹን ሲያዘንቡ የከረሙት። እዚህም ይመስላል ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ወላሂ ብለን ግድቡን አልሸጥነውም ሀብትና ጥሪት ብቻ ሳይሆን ደምም አፍስሰንበታል ሲሉ ተናገሩት። ህዳሴ ግድብ ወላሂ ብለን ለባዕዳን የሰጠነው ግድብ አይደለም ወይም ገንዘብ አግኝተን በገንዘባችን ለገንዘብ ለማግኘት የሸጥነው ግድብ አይደለም። ህዳሴ ግድብ የመንግስታችን ካዝና የተራቆተበት የአባቶቻችን ጥሪት የእናቶቻችን መቀነት ሀብት የፈሰሰበት ግድብ ነው። ህዳሴ ግድብ ሀብት በልቶ ብቻ የተገነባ አይደለም። ህዳሴ ግድብ ደም የፈሰሰበት በደም የተገነባ ግድብ ነው። እንዲህ ከዋሽንግተን እስከ ካይሮ ያነጋገረ ያለው የታላቁ ኢትዮጵያ ህዳሴ ግድብ ከሰሞኑ ከአዲስ አበባ አዲስ መረጃ ተሰምቶበታል። የውሃና ኢነርጂ ሚኒስቴር ባለፉት 9 ወራት ከታላቁ ኢትዮጵያ ህዳሴ ግድብ 6800 ሜጋዋት ወይም 6.8 ጊጋዋት ሰዓት ኤሌክትሪክ ኃይል መገኘቱን አስታውቋል። የውሃና ኢነርጂ ሚኒስትር ሀብታሙ ኢተፋ እንደተናገሩት ህዳሴ ግድቡ በአሁኑ ወቅት የመጨረሻው ምዕራፍ ላይ በመድረስ ብዙ ውሃ መያዝ ይችላል። ለሚኒስትሩ ገለጻ የግድቡ ተርባይኖች ስራ ከጀመሩበት ቀን አንስቶ የኤሌክትሪክ ኃይል እያመነጩ ነው። አሁን ላይ 5 ተርባይኖች እያንዳንዳቸው 400 ሜጋዋት የኤሌክትሪክ ኃይል በማመንጨት ላይ ናቸው ሲሉ ባሪሳ ጋዜጣ ተናግረዋል። በግንባታ ላይ ያሉት ተርባይኖች ሲጠናቀቁ ደግሞ የበለጠ ኃይል ያመነጫሉ ብለዋል። ግድቡ ሲጠናቀቅም 11 ተርባይኖች ይኖሩታል። ባለፈው ዓመት ተመሳሳይ ወቅት ታላቁ የኢትዮጵያ ህዳሴ ግድብ በሁለት ተርባይኖች ከ2700 ጊጋዋት ሰዓት በላይ ኃይል ማመንጨቱ ይታወቃል። በ2016 10 ወራት ውስጥ በአጠቃላይ ከመነጨው 16900 ጊጋዋት ሰዓት የኤሌክትሪክ ኃይል ውስጥም ታላቁ የኢትዮጵያ ህዳሴ ግድብ 16% ድርሻ እንዳለው ተጠቅሷል። በወቅቱ የግድቡ ሁለት ተርባይኖች እያንዳንዳቸው 375 ሜጋዋት ያመነጩ ሲሆን የሚተከሉት ቀሪ 11 ዩኒቶች ኃይል ማምረት ሲጀምሩ እንደ ሀገር ያለው የማመንጨት አቅም 83% ያሳድገዋል። የግድቡ ፕሮጀክት ሙሉ በሙሉ ሲጠናቀቅ 5150 ሜጋዋት የማመንጨት አቅም የሚኖረው ሲሆን ዓመታዊ የኃይል ምርቱም 15760 ጊጋዋት ሰዓት ይሆናል። ወደ ሸገር ታይምስ ተከታታዮች ለዛሬ ያሰናዳነው ጥንቅር በዚሁ ተቋጭቷል። ስለተከታተላችሁን አመሰግነን። ጤና ይስጥልን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።